ማንኛው ዋጋ ትከፍላለች። ማን አሸማቀቀ በዚህ ጉዳይ? ማንም ያሸማቀቀ የለም። ግን በግድ ሰውን ለመከፋፈል ኦዲየንስን ለመከፋፈል የማታረገው ጥረት የለም። እኔ ስረዳክ እንዴ አንተ ጀግና የሆነ ሰው እኮ ቀብራራ የሆነ ሰው እኮ በቃ ስላለፈው ታሪክ አያወራም። እኔ ጀግና ነኝ ቀብራራ ነኝ ብሎ በአሁኑ ማንነቱ መኩራት ነው ያለበት እንጂ ባለፈው ታሪኩ አይደለም። እንዴ ምን ሆነክ ነው? ይሄ ምን ሆነክ ነው እንደዚህ አይነት ነገር የምታወራው? ማን አንተን በዚህ አሸማቀቃለ? ማን የተናገረሃል እንዴ? የሁሉም እናት ነች አባቴ። የሀይሚዬም እናት ነች። ኮሜንት ላይ ራሱ ምን ሲሉ ነበር? ስለ ሀይሚ እናት ተናገር የሚሰድቧትን ስትል እሱማ አይነበብም። እሱ የዛኔ ቦታ ላይማ አንተ ምንጽር ባላየ ባልሰማ። እኔ እኮ የምታናዱዱኝ ከኦዲየንስ አንዳንድ አስመሳይ ኦዲየንሶች ጋር አንድ አይነት ናችሁ። ከሱ ጋር አንድ አይነት ውሸታሞች፣ ሌቦች። አንዳንዶቻችሁማ ወንድምሽ መጥቷል ነይ ሊቭ ላይ ብላችሁ በውስጥ ብትሽለኩልኩ ሀይሚዬ የመጣች ቀን ግን አላላችሁም። እናንተ ሌቦች፣ ሁለቱን እንወዳለን የምትሉ በውስጥ ሄዳችሁ ምን እንደምትሰሩ እያንዳንድሽ ደርሼብሻለሁ። በቅርብ ትዋረጃለሽ። በቅርብ እኔ ደግሞ ያለ ምንም መረጃ አልንቀሳቀስም። ስራችሁን አውቃለሁ። ቆሻሾች፣ እሷን ለመጣል ማታረጉት ነገር የለም። እሷ አትወድቅም። አንድ ናቸው እነሱ፣ ይታረቃሉ፣ እናውቃለን። ይሄ ማንኛውም ሰው ልቦናችንን ማንም ሰው ያውቀዋል። እነሱ አንድ እንደሚሆኑ እነሱ እንደማይለያዩ እናውቃለን። ግን ነገረ ስራችሁ እናንተ ተንኮለኛ እባቦች ማለት ነው። እባቦች እየሄዳችሁ ምን ስራ እንደምትሰሩ በቀደም ታዲያ እሱን ከወደዳችሁ ነይ እስቲ የወንድምሽ ሚስት መታለች ሀይሚዬ። አየሽ አንቺ ከክ ማንነትሽን ጠንቀቀሽ ታውቂያለሽ። እየተሽለኮለካችሁ ይደረጋል። እኔ እኮ ለዚህ ነው ልክልካችሁ የምነግራችሁ ማን እንደሆናችሁ ከበስተጀርባ እግዚአብሔርን። ባለጌ ናችሁ ግን ባይዘዌ ግን በጣም ባለጌ ናችሁ። አታስመስሉ። ማንም ሰው እናንተን እንትን የሚል ነገር የለም። እሱን ማንም የሚጠላው ነገር ሰው የለም። ግን ምንድነው ችግሩ? በጣም ስነ ስርዓት የለውም። ሰውን እንትን አይልም፣ አያከብርም። የሚናገረው ነገር የሚያስጠላ፣ አስተሳሰቡ ዝቅተኛነት፣ የበታችነት ስሜት ዝም ብሎ እናንተ አሁን እሱን ከወደዳችሁ ብትችሉ ወንድሜ ተው፣ እንደ ባዶ ጀሪካን አትጩህ፣ ተስተካከል፣ ጥሩ አይደለም፣ ለሚያልፍ ቀን የማልፍ ቃል አትናገር ብላችሁ ምከሩ። ብትወዱ ከሆነ እህት ነን የምትሉን ከሆነ እንደዛ ነው የሚባለው። ተው እኛ አንዴ ጠላት ነንሳ። እኛ አሁን ለይቶልኝ ችግር የለም። የኔ ደርሳል። ምክንያቱም አታኑሪኝም። እያንዳንድሽን የምኖረው በራሴ ነው፣ አገባኝም። ግን እሱ ደግሞ የሚዲያ ሰው ነው። የሚዲያ ሰው ሊሰደብ ይችላል። ምን ነው ጆን በቀደም ስንት ነገር ነው የተባለው? ስንት ነገር ነው የተባለው። አዶኔ ስንት ጃኒ እንኳን ሴቷ ጀግናዋ። እነሱ እኮ የዝቅትኝ የእንትን የበታችነት ስሜት እቺ ጃኒን እንኳን አይደርሱም በጭንቅላት እነዚህ እንከፎች። ጃኒ ስንት ነገር ነው በቀደም የተባለችው። ግን ዛሬ ኃይል ወስዳ ጠንክራ በርትታ እናንተ እንደው እይታ እንደው ታዋቂነት የጃኒና ህነት እኮ እናንተማ እንደዛ ብትታወቁማ እናንተማ ሰው አታስቀምጡ። የእሱ አይነት እንኳን እንትን የላችሁ። ከጃኒ እስቲ ተማሩ እናንተ። ይሄኔንም አሰሙ። የበታችነት ስሜት ያለው ሰው መቼ ይሄንን ይሰማል? አይሰማም። እናንተ ደግሞ ልካችሁ የሚነግራችሁን ሰው ነው የሚያስፈልጋችሁ። እሹሩሩ የሚላችሁንማ ሰው እሹሩሩ ተብለናል ብላችኋል። እንደዚህ የሚያደርጋችሁ ምን ሆናችሁ ስለሆናችሁ እናንተ ሽሉ ነው የምትባሉት? ማን ስለሆናችሁ? ማን ስለሆናችሁ? ምንድናችሁ እንዴ? ሁሉ ጊዜ በቃ እናቴ እንደዚህ አርጋ በእናቴ ያላፍርበትም። ማን በእናቱም ያፍራል እንዴ? እናቱ ምን ነው ቆጮ ሸጣ እኮ የምታስተን የምትለው አሉ እንዴ? ምን ሆናችሁ ነው እናንተ? ምን ሆናችሁ ነው? ተስተካከሉ። በእውነት ጥሩ አይደለም እንዴ?
ማንኛውም እናት ብዙ ዋጋ ለልጇ ትከፍላለች። ምን ችግር አለ ታዲያ? ምን ችግር አለ? ሁሉ ጊዜ ምን እናርግ ታዲያ? ምን እናርግ እንዴ? ጉድ እኮ ነው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ወይ እኔ እንጃ። ከእነዚህ ጋር ራሱ እነሱ እስከሚበስሉ ድረስ ራሱ ማገድ እግዚአብሔር አውቃችሁ እናንተ አሁን ሰው እንደዛ ብሎ እንዲሰድባችሁ ምናምን ወይ የሆነ ነገር ምናምን እንዲላችሁ በቃ ተናገርኩ እኮ ከዚህ በፊት ኢንተርቪው ላይም ተናግረሃል፣ የሆነ ቦታም ተናግረሃል። ሀላስ አንድ ቀን አብርሽ እንደዛ አሁን ይሰራል ብሎ ያውቃል? አያውቅም። ለምን? በቃ ቀብረር ጅንን ብሎ ነው ስራውን ሰርቶ የሚሄደው እንዴ። በቀደም ስንት ስድብ ነው ስትሰደብ የነበረው ሀይሚ። መልስ ሰጠች። የሚያስጠልቅ መቼም ቁጭ ብለህ ኮሜንት እያነበብ ነበርክ እሷ ቤት እናውቃለን። አንድ መልስ አልሰጠች። ምጠሉኝም ምትወዱኝም አመሰግናለሁ ብላን ወጣችሁ። እስቲ እንደ ወንድ ቆፍጠን በል ሰውዬ፣ ቀበቶን ሰር እንዴ። ምንድነው ሴት መስል የምታለቃቅሱብን እየመጣችሁ? ወይኔ ጉዴ! እኔ አባቴ አይደለምን ማንኛውም ሰው ያንተ ምቀኛ አይደለም። ለምን እንደው ፈጣሪ አድርጎላችሁ አረብኔ አንዳንዶቹማ ምንድነው ያሉት ማታ ሁለቱን እንወዳለን ያሉት ደግሞ የሆነ ቤት ምንድነው የተባ ከሊያ ኮራች በቀደም እንደዚህ መጣ። በቀደም ግን ስለ ሀይሚ ትንፍሽ አላሉ። ትንፍሽ አላሉ። ለነገሩ ኦዲየንሶቹን እራሱ አጠፋቸው። በእውነት ግን ጥሩ አይደለም እንደዚህ ያን ነገር። በጣም ያስጠላል። በጣም ነው የሚያስጠላው። ኦዲየንሱን ከፋፍለ ራሱ እየከፋፈለ ሰው እንደዚህ እኛ እንትኖች እኛንም እኔንም እሷንም ይወዳሉ። ረብስማ ደነዞች ናችሁ ግን ደነዞች። ወንድ ልጅ ደግሞ ደነዝ ሲሆን እንዴት ያስጠላበታል። በእውነት ደንገጥ ነቃ ሲል ነው እንጂ ወንድ ልጅ ደነዝ ሲሆን ይደብርበታል። ሰው ከአንዳንድ ፍሬ ልጆች ጋር እያያዛ እንዴ? አይ ሚሉሽን ባልወጣሽ ገባን ባልወጣሽ አለ ሀገሬ ሰው። ለማንኛውም ምን ልላችሁ ፈልጌ ነው፣ እናንተ ደግሞ ማማሳ እግሮች፣ እኛ ስለ እናንተ ምንም አናወራም። ገና እዛ ቁጭ ብለህ ተመልስና ሂድና ቂጣ በደንብ ብላና ጠገብ። ስለ እናንተ ምንም አናወራም። አሁን አንተ ሀይሚን ስለተናገርክ አሁን በእናንተ ቤት እንትን ፈርቅ ይዛችሁ መጣችሁ ስለ እናንተ እንዲወራ። ይህንን ነገር ራሱ በጣም እንትን ስላልኩ ነው የተናገርኩት እንጂ መናገር አልፈልግም። ገባችሁ? እዛ ሂድና እዛ ተጨማለቀ። ያንተን እዛ መተት እየተወላገድክ በእናት ወደዛ ከክ። ስለ እናንተ ደግሞ እኔ ላውራ እንደዚህ ቲክታክ ላይ